ዛሬ ራሱ ሲያገለግሉ ወንድማቸው ስለተለየ እያዘኑ በእውነቱ እና እንግዲህ እነሱም በገነት በመንግስት ሰማያት ያኑርልን። እናንተንም እግዚአብሔር ይባርካችሁ፣ ከዚህ አይነት አደጋ ይሰውራችሁ። አሁን ታዳጊ ነው፣ ነገ ለከፍተኛ ቦታ ይፈለጋል። ግን ያው እንግዲህ እግዚአብሔር ባወቀ እግዚአብሔር እንግዲህ ያው ወደ እሱ ከጠራ ምንም ማድረግ አይቻልም። እና ስለዚህ እዚህ እናንተንም ጓደኞችን እዚህም ገዳም ያላችሁ ተማሪዎችን በእውነቱ ነበር ትሄዳለህ። እናቴን ምን አድርጌ ልሂድ? አዎ እንዴት ደካማ እናቴን ምን አድርጌ ልሂድ? አንተንስ ደግሞ ትንሽ እንዴም ሳልላላክ እንዴት ብዬ እና እንዲህ አይነት አደጋ አይገጠማል። ግን ከሱ ህይወት ተማር። ጥሩ ልጅ እኔ እውነቱን ነው የምመሰክረው። ታዛዥ ነው፣ ቀናይ ነው፣ ትጉ ነው፣ አደራ የሚጠብቅ ነው። በእውነት አዎ እኔ ብዙ አይቻለሁ። በእውነቱ ወድቀው ያልቀሩ ምርጥ ስንዴ መሬት ላይ ወርቃ ስለ አንዱ ፈንታ 30ም 60ም 100ም ያማረ ፍሬ እንደምታፈራ እንዲያው እሳቸውም ተወለዱ ሞቱ የሚል ከንቱ አባባል አልነካቸውም። ከልደት እስከ እረፍት ድረስ ህይወታቸው አስተማሪ ነው። አዎ በጣም ለተጠሩበት ዓላማ የቆሙ ዓላማቸውን ያሳኩ በእውነቱ ታላቅ አባት ናቸው። ይህን ዓለም አልጫ የሆነውን ዓለም ያጣፈጡ ክርስቶስን የገለጡ ፍጥረትን ከክርስቶስ ጋር ያገናኙ ለራሳቸው እየቀለጡ ለሌላ የሚያበሩ ታላቅ አባት ናቸው። የልጆች እና በተለይ በዚህ በእኛ አካባቢ ምዕመናን እንደ ሁል ጊዜ ለእናንተ እንዴት ተብሎ ይነገራል? ሰው እኮ እናንተን የጻድቁ አቡነ ተክለ ሃይማኖት ልጆች ናቸው እንዴት ያሉ ናቸው ብሎ እኮ ለማየት ይናፍቃቸዋል። በእውነት ይወላል ባለ ታሪኩ ተክለ ሃይማኖት ናቸው። እናንተ ደግሞ የእሳቸው ልጆች ስለሆኑ እነዚህ የተክለ ሃይማኖት ልጆች እንዴት ናቸው ብለው ይላል። ግን አንዳንዶቻችን ይህን በመሰለ በዓል በእውነቱ ለመምጣት እንዲሁ እግር እጃችን የሚያስር አጋንንት በእውነት ይሄ ጸልዩላቸው። በእውነት እኔ ሁሉ ቀን እየተናገርኩ የተክለ ሃይማኖት ቃል ኪዳን የተፈታ በእውነት አዎ በስማቸው ብዙ ነገር ስናደርግ እንባረካለን። ቅድም እንደሰማነው የተራበ ስናበላ፣ የተጠማ ስናጠጣ ትውልድ ሁሉ ይባረካል ይወላል እና ተክለ ሃይማኖት ስለ አንዱ ፈንታ 30ም 60ም ያማረ ፍሬ ያፈሩ መከራን ሁሉ የታገሱ በእውነት የኮነው ነገር ክርስቶስ ሲገባን እንደዚህ ነው የምንሆነው። አዎ ያ ሁሉ ውለታቸው ይኸው ዛሬም አልቀረም። በስማቸው ቤተክርስቲያን ታንጾ ይኸው ዛሬ ሁላችን እዚህ ተሰብስበን ቡራኬ እያገኘን ነው። ክብር ምስጋና ለእግዚአብሔር ይሁን። እና እንግዲህ አሁን ዛሬ ፍልሰተ አጽማቸው እንግዲህ እንዲህ አይነት ፍልሰት አዲስ አይደለም። በብሉይ ኪዳን ነበር። በኦሪት ዘፍጥረት ምዕራፍ 50 ቁጥር 24 ላይ ዮሴፍ ወገኖቹን እኔ ሞታለሁ
እናንተም የተስፋይቱን ምድር ታገኛላችሁ። እግዚአብሔር ይሰጣችኋል። ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገረውን ቃል ይፈጽምላችኋል። በዚያን ጊዜ የኔን ስጋ የኔን አጽም ከዚህ አፍርሱ፣ ይዛችሁ ሂዱ። መሰረታችን ይሄ እግዚአብሔር። ዛሬ ምንድነው በዓሉ ለሚመሩ ሰዎች ፍልሰት ዛሬ ያልተጀመረ እግዚአብሔር። በዚሁ መሰረት የአባታችን የጻድቁ አቡነ ተክለ ሃይማኖትን ፍልሰት ቀደም ከነበረበት ቦታ ስጋቸው አጽማቸው ዛሬ ወደ ነበረበት ፈልሷል። እንግዲህ እሳቸው ያረፉት በ1305 ከዛ በኋላ 57 ዓመት ከ57 ዓመት በኋላ ነው የፈለሱት። ይሄ ደግሞ 1362 ይሆናል ማለት ነው። የዛሬ 600 ምናምን የ600 ምናምን ታሪክ ዓመት ታሪክ አለ። በጣም የሚደንቅ አዎ፣ ፍልሰቱ ሲደረግ በጣም የሚገርም ተአምር ነው የተደረገ። ብርሃን በብርሃን ሆኗል። በጣም አካባቢ ህሙማን ተፈውሷል። የኤልሳ አጽም ሙታን አስነሳ። የጻድቁን በዚህ ተመሳሳይ እግዚአብሔር ሰውን ሲያከብር እንደዚህ እግዚአብሔር ሰውን ያከብራል። እግዚአብሔር ያከበረው ሰው ደግሞ ቦታን ያከብራል። በእግዚአብሔር ፈቃድ እግዚአብሔር ስላደረባቸው፣ እግዚአብሔር ስለመራቸው፣ ስላስተማራቸው በነበሩ ሰዓት ብዙ ታምራት ሰርተዋል። አልጫውን አለማጣፍጠዋል። ሕይወት መድኃኒት መንገድ የሆነውን ክርስቶስን ለትውልድ ገልጠዋል። ሰው ሁሉ ከድንቁርና ወደ እውቀት ከጨለማ ወደ ብርሃን እንዲሻገር አድርገዋል። የመንግስተ ሰማያት ዜጋ እንዲሆን አድርገዋል። ጻድቁ አቡነ ተክለ ሃይማኖት ይህን ሁሉ ደግሞ መጨረሻ ይኸው ቃል ኪዳኔን ለጠበቁ እንደ ቃሌም ለኖሩ ለተወደዱት ለከበሩት እስከ መጨረሻ ድረስ ስማቸው የሚጠራበትን መታሰቢያ ያደርጋል። አይደለም የተባለ የጻድቁም ይኸው እና እንግዲህ የእሳቸውን ፍልሰት ነው የምናወራው። እኛ አሁን ከየት እንፍለስ? ከየት ወዴት? እግዚአብሔር ልጆች መፍለስ ምን እንደሆነ ታውቃላችሁ። ዛሬ እኛ መፍለስ ያለብን ወዴት ነው? ከማይረባው ዓለም፣ ከሚጠፋው ዓለም፣ ከማይረባው ነገር መለየት አለብን። ከዘፈኑ ወደ መዝሙሩ መፍለስ አለብን። ሕይወት መድኃኒት ካልሆነው ቦታ ሕይወት መድኃኒት ወደ ሆነው ዓለም መፍለስ አለብን። እግዚአብሔር ልጆች ረሃብ ከጠናበት፣ ተንኮል ከጠናበት፣ ክፋት ኑፋቄ እንክርዳድ ከሞላበት ዓለም ወደ እውነተኛው ቦታ መፍለስ ይኖርብናል። ስለዚህ የሚነገረውን ቃል እናዳምጥ፣ እንስማ፣ በሕይወት እንኖር። ትምህርት በዘመናችን እኮ በአራት ማዕዘን ሁሉ ይሰጣል። በተለያዩ አባቶች ላይ እግዚአብሔር አድሮ ያስተምራል። መለወጥ ግን ይገባል። መለወጥ ይገባል። ማደግ ይገባል። ከከፍታ ዓለም መውረድ ከከፍታ መውረድ የለብንም። ከምስጋና ከፍታ መውረድ የለብንም። ከሰላሙ ከፍታ መውረድ የለብንም። የተሰጠንን አደራ መጠበቅ ይገባል። ይህ ካልሆነ ተክለ ሃይማኖት የክርስቶስም ናቸው፣ ከክርስቶስ ጋርም ናቸው። በስራቸው በእኔ የሚያምን እኔ የማደርገውን ያደርግ ከኔም የበለጠ ይሰራል። በጣም ይገርማል በእውነት እና ብዙ ስራ ሰርተዋል። ለእኛ ያተረፉልን ብዙ ነገር አለ። ይህን በረከት ማጣት አይገባም። የበረከቱ ረሀብተኞች መሆን አይገባም የእግዚአብሔር ልጆች። ስለዚህ ወደ ሰላሙ ወደ ፍቅሩ እንፍለስ። እኛ
ፍልሰትን በዚህ አይነት እንየው። የቆምንበትን ያለንበትን ዛሬ የት እንደደረስ በሃይማኖት በምግባር የት እንደደረስ አሁን እኛ ሁሉ ቀን እናመሰግናለን ክርስቲያኖች። ቤተ መቅደስ ገብተን እንዘምራለን፣ እንጸልያለን። ክርስቶስ ግን እዚያ ተሰቅሎ እንዳለ ታስተውላችሁ ታውቃላችሁ? ሰው ሲበዛ በዓሉ ደመቀ እንላለን። ሰው ሲያንስ ደግሞ አይ ዛሬ እንላለን። መለኪያችን ይሄ ነው። በጣም ያሳዝናል። ይሄ መለወጥ ነው ያለብን። መለወጥ፣ ማደግ፣ በሃይማኖት በምግባር ማደግ፣ በስነ ምግባር ማደግ፣ መለወጥ። እንደ ተክለ ሃይማኖት ታምር የሚሰራ ልጅ እንዲሰጣችሁ እግዚአብሔርን መለመን አለባችሁ። ዛሬ ልጆቻችሁ ለእናንተስ መች ይታዘዛል? መች ይታዘዛል? ከእናንተ አብረክ ወጥተው መልሶ እኮ ይዋጭሯቸዋል። በእውነት አንበሳና ነብር እኮ ለአቡነ ገብረ መንፈስ ቅዱስ እንደሚታዘዙት እነዚህ እኮ የታወቁ አራዊቶች ነው። ግን ውሃ አምጣ፣ እንጨት ተሸከም፣ እንዲህ አይነት አባቶች። አሁን ይሄን እኛ አናደንቅም እኮ አናደንቅም። በዓለማችን አንድ ቲክቶከር ቢመጣ ሀገር ይቀልጣል። በስመ አብ። አሁን እዚህ ስቱዲዮም እንኳን ጆሮአችን እየደነቆረ የደጋፊው ብዛት መቼም ለ90 ደቂቃ ያላችሁን ስሜት እንኳን እዩ፣ ተመልከቱ። ያኮ ስትወጡ የሚወጣ ከሜዳ ስትወጡ የሚያልቅለት ጉዳይ ተመልከቱ። ግን ይሄ እኮ ሃይማኖት ነው በእውነቱ። በጣም አብሮ የሚኖር የሚያሻግረን የቆምንበት ቦታ ስሜት፣ መንፈሳዊ ስሜት ይኖር። ስንዘምርም ይግባ፣ ገብቶን እንዘምር፣ እንረዳ። እግዚአብሔር ልጆች እኛ እኮ ስላልገባን ሀገራችን አሁን ለመከራ እየተዳረገች ይሆናል። ልጆቻችን ሁሉ ለማይፈለግ ነገር እየተዳረጉ በጣም በሚያሳዝን ሁኔታ ላይ እና የእግዚአብሔር ልጆች የቅዱሳንን ገድላቸው፣ የጻድቃንን ገድላቸው፣ የሰማዕታትን ገድላቸው። እኛ አሁን ምርጥ ቤት እንፈልጋለን፣ ምርጥ ኑሮ እንፈልጋለን፣ ገንዘብ። አሁን የሚያስፈልገው ምርጥ ህይወት ብቻ፣ ምርጥ ህይወት። ይህን ደግሞ ለማግኘት ከዚህ ዓለም ጣጣ መውጣት፣ ከአድር ባይነት መውጣት። እንደዚያ ከሆነ ከክርስቶስ ጋር ህብረት አለ፣ በሰላም እንኖራለን እና ጻድቁ የተረገጡበት የባረኩበት ሁሉ የተባረከ ነው። እግዚአብሔር ስላከበራቸው ይኸው ዛሬም ስማቸው የሚጠራበት ቦታ ሁሉ የተከበረ። ትኩረት ስጡ፣ ለታሪካችሁ ትኩረት ስጡ። በእውነት በረከት ለምታገኙት ነገር ትኩረት ስጡ። እግዚአብሔር ልጆች ስጋውን እንብላ፣ ደሙን እንጠጣ። ማንም በቁጣ ከወንድሙ ጋር አይቁም። እግዚአብሔር ያያል። ልቡናችሁን ከፍ ከፍ አድርጉ። ወደ ህይወት መድኃኒት እንቅረብ። ጸጋው ነው የተሰጠን። ስጋውና ደሙ በእግዚአብሔር ጥበብ እንቀበል። ይሄ ነው እና ስለዚህ ለዚህ ለማይረባ ዓለም አትርከም። በእውነት ከንቱ ነው። እና ስለዚህ እንዲህ አይነት የበረከት በዓል ስናከብር በምሩ ልቡና በትሁት ሰብዕና ሁነን ወደ እግዚአብሔር መቅረብ ይገባል እና በዚህ በወላይታ ያሉ ምዕመናን የጻድቁ ልጆች የአቡነ ተክለ ሃይማኖት ልጆች እየተባለ ነው የሚነገር። በእውነት እኔ አንዳንድ ቦታ ላይ የሆኑ ሰዎች ከአንድ የሆነ ቦታ ላይ ከየት መጣችሁ? ከወላይታ ኑ ቤታችን ግቡ፣ የጻድቁን በረከት እናገኛለን፣ እግራችሁን እንጠል። እንደዚህ የሚሉ ሰዎች ገጠሙኛል በእውነት እና እባካችሁ በሰላም ኑሩ፣ በቤታችሁ በሰላም ኑሩ፣ በፍቅር ኑሩ። ማጣት ገንዘብ ማጣት ምንም አይደለም። ክርስቶስን ማጣት ግን አደገኛ ነው በጣም። ሰው
ክርስቶስን ካላወቀ ስጋውን ካልበላ ደሙን ካልጠጣ ከክርስቶስ ጋር ህብረት የለውም፣ ዘላቂ ሰላም የለውም እግዚአብሔር። ስለዚህ እግዚአብሔር ሁላችሁንም ይባርካችሁ። አዎ የቀደሙ የአባቶቻችን የእነ አቡነ ተክለ ሃይማኖት ጸሎት ይጠብቃችሁ። አዎ እና እግዚአብሔር ልጆች ብዙ የሚቸገሩ ወንድሞቻችን አሉ፣ እህቶቻችን አሉ። አዳምጧቸው፣ እነሱ አዳምጧቸው። በእውነት እንዲሁ አትሰርቹ፣ አይዟችሁ፣ አትሰርቹ። በምክርም አግዟቸው፣ ምክርም ስጧቸው። ሲያበላሹ ትንሽዬ እንዲሁ ትንሽ ለዘብ አድርጋችሁ ቆጣ ቆጣ እያላችሁ አቃናችሁ፣ መስመር አስይዛችሁ። አዎ እንዲሁ አንድ ጊዜ እንዳትወርዱባችሁ፣ አረ ይጠፉባችኋል። እና ስለዚህ በየቤታችን ስንት ችግር አለ፣ ስንት መከራ አለ። በእውነቱ ጊዜውንም እንደምታውቁት ነው። ይችን እግዚአብሔር እሱ ራሱ የራሱን ጠባቆች መላእክት ለኛ ልኮ እኛን ካላስጠበቀ ይሄን ልንሻገር አንችልም። ስለዚህ የቅዱሳን አባቶቻችን በረከት ረድኤት እንዲጠብቀን ባለ ነገር ደግሞ እግዚአብሔርን አመስግኑ። በተሰጣችሁ ነገር ይባርካችሁ። እግዚአብሔር የሰጣችሁን ነገር አመስግናችሁ ተቀበሉ። አዎ ከኔ በልጦ እንትና ለምን አገኘ ለምን? ይሄ ቅናት በእውነቱ የአቤልና የቃየልን ጉዳይ ታውቃላችሁ። እና እግዚአብሔር በሰጣችሁ በትንሿ ነገር እግዚአብሔርን አመስግኑ። ደስ ብሏችሁ ነው። በክርስቶስ ሁሉ ጊዜ ተፈሱ ዘልፈ በክርስቶስ ነው። በክርስቶስ ደስ ይበላችሁ ነው። በእውነት ውበትም ያልፋል፣ ገንዘብም ባልንጀራም ይክዳል እኮ እንዴ! ስንቱ ይክዳል። እየበላ እየጠጣ እንዴ እገሌ ደግው እየለት እንዲሆናል። ይሄማ ያለ ነው እኮ። ከሰው ምን ትጠብቃለህ? ጠዋት እንደ ባንዲራ ይሰቅላቸዋል፣ ማታ ደግሞ ይዘቀዝቃቸዋል። ሲሻችሁ የሚለው ይላል እና ያላችሁ ውለታችሁን እግዚአብሔር ይከፍላል። ጠባቂ መላእክት ይመዘግባል። በእውነት እንዲሁ ወረቀታችሁ ዝም ብሎ ባዶ እንዳይሆን የሆነ ነገር ማስመዝገብ ያስፈልጋል። እና ስለዚህ ዛሬ እኒህ ጻድቅ በጣም ይሄ በዓል ሲከበር በትንሣኤው ሰሞን ይዋላችሁ በቅዱስ ሚካኤል ቀን እንደዚሁ የተባበረላቸው ደስ የሚል በዓል ነው፣ በረከት የሚገኙበት ነው። እና ሌላም ቦታ ተጉዛችሁ በጣም የቅዱሳን አባቶቻችን የጻድቃን ቦታ እየሄዳችሁ ቦታቸው የምትሳለሙ ሰዎች እዚያም የሆነ ነገር ይዛችሁ ነው። እስቲ የተማራችሁትን ያያችሁትን ተሞክሮ አምጡና ንገሯቸው። ደግሞ እዛ መሄድ ላልቻሉ ሰዎች እንዲሁ ዝም ብላችሁ እንዲሁ አትጓዙ። እንዴ እግዚአብሔር ልጆች ያ ጃንደረባው እኮ ያው በጀልባው ላይ ቁጭ ብሎ ሲሄድ የሚያነበውን ታውቃላችሁ። እንዴ እኛ ዝም ብለን ነው የምንሄድ። መኪና ውስጥ ገብተን ደርሶ መልሶ ስንት ነው የምንጠይቅ? ስለ ህይወት ዋጋ ጠይቅ። ያን የመኪናውን ተው። እዚያ ቦታ ደርሰን ምን አገኘ? ምን በረከት አገኘ? እንዴት ነው እኔ ያየሁትን ሌሎች ደግሞ ባዩ። እና ስለዚህ ይሄን ከሚጎበኙ ከቅዱሳን አባቶቻችን ቦታዎች አንደኛውና ዋነኛው ይሄ ነው። ይሄንን በእንክብካቤ መጠበቅ ያስፈልጋል። ለሌላም ማስተላለፍ ይገባል። አሁን ዛሬ በዓል አለ ተብሎ ሰኞ ማክሰኞ ለእናንተ እንዲህ መለፍለፍ ያስፈልጋል? አታውቁም እንደ እናንተ እግዚአብሔር ልጆች። እና የመጣችሁ እግዚአብሔር ይባርካችሁ። የቀሩት ደግሞ ማታ ይመጡ እንደሆነ ደግሞ እንግዲህ አያውቅም። እና ነገም ደግሞ እርገት ነው። ይኸው በየአጥቢያችሁ አስቀድሱ፣ ስጋውን ደሙን ብሉ፣ ከክርስቶስ ጋር ህብረት ይኑራችሁ። እና ይሄ ነው መልእክቴ። ሁላችሁንም እግዚአብሔር ይባርካችሁ። እንግዲህ ቅድም እንደተባለ እኔም ከገጠር አምጥቼ ከማስተምራቸው ልጆቼ አንደኛውና ዋነኛው በእውነቱ ይሄ ልጅ ይኸው መኖሪያው መዚህ ነው። በእውነቱ ሌሊትም ቀን የሚያነጋግረኝ ለእኔ ደግሞ ልዩ ልጅ ነው። በእውነቱ አንተ በላይ አዲስ አበባ ደርሼ እስክመጣ አደራ ብዬ የሚሄድ እና አሁን እንግዲህ ምን ይደረግ? ታዛዥ
ለስንት ነገር የጠበኩት። አዎ ዛሬ እዚህ ቦታ ላይ ሰው ላይ መተካት በጣም ይከብዳል በእውነት። አዎ ያው ብዙ ደግሟል፣ ተምሯል፣ እንደናንተ ብዙ ተምሯል። በዚህ በአየር መንገድ እንዲወዳደር ብዙ ሞከረ። በሌላም ቦታ መቼም የእግዚአብሔር ፈቃድ ሲሆን ነው ሁሉም ነገር የሚሆነው። አይዞህ እኔ ልጅ አይዞህ እያልኩ የጻድቁ አገልጋይ እንድትሆን ነው እንግዲህ እያልኩ ነበር። ግን ድንገት አመለጠ። አሁን ለእኔ ነው ችግሩ። ነገ ይህን ቦታ ለማን? አዋቂ ነው፣ ታጋሽ ነው፣ ትሁት ነው፣ ስንቱን መከራ ነገር ያለፈ ነው። በእውነት ሁለት ናቸው ከዚህ ከበርዴሳ ያመጣኋቸው። አንዱ ለከፍተኛ ትምህርት ይሄዳል፣ ይህም ሊሄድ ነበር። አሁንም ይህን ቦታ ጠብቁ። እናንተ እንደሱ ታታሪ ሆናችሁ የሚመጡትን እንግዶች ሁሉ ተቀብላችሁ አሳርባችሁ ቦታችሁን ተርካችሁ አመስጥራችሁ ተናግራችሁ ከፍ ማድረግ ይገባልና እዚህ ላይ ይበቃኛል። ሰማኑን በየልቦናችሁ ያሳድርብን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ